አብዛኛውን ጊዜ በአዲስ አበባ ላይ ወጣቶች የት ነው የሚያዘወትሩት? የት ነው የሚውሉት? ታዳጊዎችስ የት ነው የሚሆኑት? የሚል ጥያቄ በሰፊ ይጠየቃል። ዛሬ የሚገኘው በአዲስ ከተማ ክፍለ ከተማ ወረዳ 13 ኒኮላ ሜዳ ላይ ነው። ይሄ ሜዳ ከዚህ በፊት የነበረና አሁን የሚገኝበት ዘላቂያዊ ሁኔታ ሙሉ ለሙሉ ተለውጦ እንደምታዩት በእግር ኳሳችን ላይ ከፍተኛ ሚናን እየተጫወተ የሚገኝ ትልቁ ሜዳችን ነው። አሁን የሲዳማ ቡና ዛሬ በአጋጣሚ እዚህ በመጣሁበት ሰዓት ላይ አግኝቻቸዋለሁ። የሲዳማ ቡና የሴት ሊግ ተጫዋቾችን እዚህ አግኝቻለሁ። እንዴት ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። ዛሬ እዚህ ሜዳ ስመጣ አጋጣሚ እርሶን ያገኘሁት። ከየት ነው የመጡት? ማን ልበል? እሺ፣ አብዩ ከበደ ይባላል። የሲዳማ ቡና እግር ኳስ ክለብ የሴቶች ፕሪሚየር ሊግ የግብ ጠባቂዎች አሰልጣኝ ነኝ። ያው አሁን ወደዚህ የመጣ ነው አዲስ አበባ ላይ ነው ቶርናመንት እየተደረገ ያለው የፕሪሚየር ሊግ ሴቶቹ። ያረፍነው ወደ ቂርቆስ መሽፋለኪያ አካባቢ ነው። ግን ያው ከተማው ላይ ካሉ ሜዳዎች ብዙ የወንዶቹን ፕሪሚየር ሊግ ውድድሩ እዚህ ስለሆነ ከሜዳ ጥበት አንጻር ራቅ ብለን መተናል። ያው ማስተንፈሻ የሚሆኑ ሜዳዎች ክፍለ ከተሞቹ ላይ የተሻለ ስራዎች የተሰሩ ሜዳዎች ስላሉ ትብብሩን አግኝተን ያው እዚህ ኒኮላ ሜዳ ላይ ተገኝተናል ትሬኒንግ ለመስራት። ኒኮላ ሜዳ እንዴት አገኛችሁት? አንዳንድ ጊዜ አዲስ አበባ ላይ በጣም ብዙ ሜዳዎች እየታደሱ ነው፣ እየተለወጡ ነው። የእግር ኳሳችን ሁኔታ በደንብ እያደገ ይገኛል። ምን ይላሉ? አዎ ኒኮላ ሜዳ ያው ከሜዳው ከኢንተርናሽናል ሜዳ ማነስ ውጪ ሁሉ ነገር ያሟላ ነው። ክብር ትሪቪውኑ ቆንጆ ነው። ሜዳው መጫወቻው እንደ ልብ ነው የሚሰራው። ደህንነት የተጠበቀ ነው። ሙሉ ነገሩ ቆንጆ ሆኖ ምንድነው የሜዳው እጥረት ትንሽ ውድድር ማዘጋጀት የማይችል ሜዳ መሆኑ 11 ተጫዋች ልጆች አለማጫወቱ ክፍተት ቢሆንም ነገር ግን አካባቢ ላይ ላሉት ወጣቶች ትልቅ ማስተንፈሻ ትልቅ የተለያዩ ሜዳዎች አይተናል። እዚህ ብሪሞን አይተናል። ሳር ቤት ያሉ ሜዳዎች አይተናል። በጥራት ደረጃ ኒኮላ እጅግ በጣም የተሻለ ሜዳና ቆንጆ ሜዳ ነው። በዚህኛው ዘርፍ አንደኛ ማኝነን ብሎ ያስባል። እጅግ በጣም ካየናቸው ሜዳዎች አሁን አዲስ አበባ ላይ እየተሰሩ ካሉ ሜዳዎች እጅግ በጣም የተሻለ ነው። በስፋትም ደረጃ አሁን ሌሎቹ ጋር የተወሰነ ከዚህም ያነሱ ሜዳዎች አሉ። 5 ለ5 ብቻ የሚያጫውቱም አሉ። እንደዚሁ ማስተንፈሻ ተብሎ የተሰሩ ግን እንዲህ ሙሉ ክለብ ማሰራት የሚችሉ እንደዚህ አይነት ሜዳዎች የተወሰነ አሁንም በዚሁ መጠን እንደ ከተማው ስፋት ስራው እየተቀጠለ ቢሄድ የተሻለ ነው ብዬ አስባለሁ። ይህ ኒኮላ ሜዳ አሁን ላይ ታድሶ ነው ያየነው። ሳይታደስ በፊት ደግሞ ትላልቅ የእግር ኳስ ተጫዋቾች እዚህ ሜዳ ላይ ተጫውተው አድገው ለትላልቅ ፌዴሬሽኖች ተፈራርመው አሁን ላይ ለኢትዮጵያ እግር ኳስ ከፍተኛ ሚናን እየተጫወቱ መሆኑን እዚሁ ከተገኙ እማኞች አዳምጠናል፣ ሰምተናል። ለዚህም ደግሞ እኛ ምስክር ነን። ነው ልባችን፣ ሰላም ነው ስማችን፣ ዛሬም ታብባለች አዲስ ከተማችን።